ቆይ ግን ምን እየጠበቅን ነው? ትክክለኛና ፐርፌክት የምንለው ጊዜ እስኪመጣ ነው የምንጠብቀው? የሆነ አነቃቂ ንግግር ውስጣችንን እስኪኮረኩረን እየጠበቅን ነው? የሆነ ሰው ገፍቶን እርምጃ ለመጀመርስ እየጠበቅን ነው? እድል፣ አጋጣሚ፣ ተአምር ወይስ የምንጀምረው ነገር እንደሚሳካ የሚያረጋግጥልን ነገር እስኪመጣ ነው የምንጠብቀው? አንድ ሀቅ ልንገራችሁ፣ ማንም ለኛ አይመጣም። ማንም ሰው የኛን ስራ ይሰራልን። ማንም ሰው ወደ ስኬት እጃችንን ይዞ አይወስደንም። ማንም ቢሆን አቅማችንን አሟጠን እንድንጠቀም አያደርገንም። ለኛ ያለነው እኛና እኛ ብቻ ነን። የሆነ ነገር ከፈለግን ራሳችንን ያንን ነገር ያለበት ድረስ ሄደን ማግኘት ያለብን። ህይወት እንድናጎነብስ ከገፋችን ቀና ማለት ያለብን ራሳችን ብቻ ነን። ምክንያቱም ህይወት እኛ ዝግጁ እስክንሆን አትጠብቀንም። እኛ ተራመድንም አልተራመድንም ህይወት በራሷ ዛቢያ መቀጠሏን አታቆምም። ጥያቄው አብረን እንጓዛለን ወይስ ደግሞ ወደ ኋላ እንቀራለን የሚለው ነው። ቁጭ ብለን ህልማችን እንደ ጉም እስኪተን እናየዋለን ወይስ ደግሞ እንዲኖረን ለምንፈልገው ነገር እንጋደላለን ነው ጥያቄው። ያለን ህይወት የማይደገም አንድ ለናት የሆነ ነጠላና አጭር ነው። እያንዳንዱ የምናባክነው ሰከንድ በህይወታችን መልሰን ማናገኘው ከሄደ የሆነ እድል ነው። ብዙ በዙሪያችን የምናውቃቸው ሰዎች ተቀምጠው ሲያማርሩ እንሰማለን። ቤተሰባቸውን ይወቅሳሉ፣ እድላቸውን ያማርራሉ፣ አጋጣሚ ያላገኘሁም እንጂ የሚል ሰበብን ይደረድራሉ። ወይም ደግሞ የሆነ ሰው መጥቶ ህይወታቸውን እስኪቀይርላቸው ድረስ ይጠብቃሉ። እስኪ ይህንን ጥያቄ ራሳችንን እንጠይቀው። ማማረርና ሰበብ መደርደር እስካሁን ድረስ የቀየረልን ነገር አለ? ሰዎችን ላልሆነልን ነገር መውቀስ ወደ ልማችን አስጠግቶናል? ይመጣል ብለን የጠበቅነው አንዳች ተአምር ታይቶን ያውቃል? አሁን ሁሉን ትተን ጣት መጠቆም የምናቆምበት ጊዜ ነው። ልክ ይህንን ባደረግንና ለራሳችን ኃላፊነት መውሰድ በጀመርንበት ቅጽበት አስደናቂውን ኃይል መልሰን እናገኘዋለን። ልክ እንዲህ ስለሆነ አልችልም ማለት ትተን ምንም ቢሆን እችላለሁ ማለት ስንጀምር ሁሉ ነገር ይለወጣል። የችግሩ ሰለባ መሆን ትተን ጠባቂ መሆን አቁመን እርምጃ መውሰድ፣ ውሳኔ መወሰን እንጀምራለን። እድሎች ወደኛ እንዲመጡ መጠበቅ አቁመን የራሳችንን እድል በራሳችን እንወስናለን። ምክንያቱም ብዙ በጠበቅን ቁጥር ህልምና ተስፋችንን አብዝተን እንገፋቸዋለን። የሆነ ሰው ይመጣል ህይወታችንን ይለውጥልናል ብለን አብዝተን መጠበቅ ራሳችንን በማያባራ ቀውስ ውስጥ አርቀን እንድንቀብረው ያደርገናል። ፍርሃትና ተጠራጣሪነት አቅማችንን ይበሉታል። አብዝቶ መቀመጥ በኋላ መንቀሳቀስ ስንፈልግ ትግሉን ከባድ ያደርግብናል። ስለዚህ መሞከር፣ መራመድ፣ አለመቆም ነው ዋነኛ መፍትሄው። ስኬት ከእድል ጋር ምንም አይነት ግንኙነት የለውም። እርግጥ ነው አንዳንዶች በሀብት ማማ ላይ ሆነው ይወለዳሉ፣ የተሻለ ትምህርት ያገኛሉ። ብዙዎች በመከራ የሚያገኙትን ነገር እነሱ እንደቀላል አጠገባቸው ያገኙታል። ነገር ግን ይህንን ነገር እያሰቡና እያማረሩ መኖር መፍትሄ ሆኖ አያውቅም። ሁኔታዎች የተለዩ ቢሆኑ እያሉ መመኘት ምንም ለውጥ አያመጣም። የሰውን ህይወት ማየትና መባከን የራሳችን የህይወት ጉዞ ላይ ስኬታማ እንድንሆን አያደርገንም። ስኬት እድለኛ በመሆን ውስጥ አይገለጽም። ስኬት ቁጭ ብለው እንዲህ ቢሆን ኖሮ ይሄ ቢኖረኝ እኮ እያሉ በምናብ ዓለም ለሚዋኙ ሰዎች ቦታ የለውም። ስኬት ወደፊት ወጥተው ለሚፋለሙትና ተስፋ ለማይቆርጡት ነው የሚሸለመው። ስኬት ጠዋት በጊዜ ለሚነሱትና ማታ አርፍደው ለሚተኙት ነው። ስኬት ምንም እንኳን ነገሮች የጨላለሙ ቢመስሉም እንኳን ወደፊት ለሚገፉት ነው። ስኬት በቀላሉ እጅ ሳይሰጡ ሰዎች አቁሙ ይበቃቸዋል ቢሏቸውም እንኳን እስከ መጨረሻው ጠብታ ለሚታገሉት ነው። ስኬትም በትግል ውስጥ እድገትም ባልተመቻቸ መንገድና መሰናክል በበዛበት ጉዞ እንደሚመጣ የሚያምን ሰው ነው ካሰበው የሚደርሰው። እያንዳንዱን መሰናክልና ችግር እንደ ነዳጅ እየተጠቀምን ጉዟችንን እናፈጥናለን ወይስ በቀላሉ እንሸነፋለን? በጉዞ መሃል የሚያጋጥሙ መውደቅን እንደ ትምህርት እየወሰዱ ከመንገዳገድ በኋላ በትክክል ለመቆም መጣር ያስፈልጋል። ሁሉ ነገር እጃችን ላይ ነው። ማንም ለኛ ሊያዝንልን አይመጣም፣ ወይም ደግሞ ከንፈር ሊመጥልን አይችልም። ደግሞስ ቢያዝኑልን የነሱ ማዘን እኛ ጋር የሚለውጠው ነገር አለ? ስለሱ ማልቀስ ወይም ደግሞ ከንባው በላይ መቆም ነው የኛ ምርጫ። ሰበብ እየደረደሩ መቀጠል ይቻላል፣ ወይም ደግሞ በተቃራኒው የማንንም ሐዘኔታ የማይፈልግ የህይወት መስመር ማስመር ይቻላል። ባለንበት ተጣብቀን መቅረት ወይም ደግሞ ቀንበሩን ሰባብረን አሸናፊ ሆኖ መውጣትም እንችላለን። መጠበቅ እናቁም፣ መስራትና መራመድ እንጀምር። ተሸናፊዎች ይጠብቃሉ። ይሄ ነው ልዩነቱ። ይሄ የምንነቃበት ደወል ሊሆን ይገባል። ስለ ታለንት ወይም ደግሞ ስለ እድል አይደለም። ሁሉ ነገር አእምሯችን ውስጥ ስላለ እውነታ ብቻ ነው። አሸናፊዎች አንዳች አነቃቂ ነገር እስኪቀሰቅሳቸው አይጠብቁም። የራሳቸውን ንቃትና ተነሳሽነት ይፈጥራሉ። ፐርፌክት የሚባል ጊዜን አይጠብቁም። ስኬትን ባልተመቻቸና አስቸጋሪ በሆኑ መንገዶች መሃል ይገነባሉ።
ነገሮች ጨለም ያሉ ሲመስል በፍጹም ወደ ኋላ አያፈገፍጉም። ለምን ቢባል ትግልና ፈተና ምን ያክል ጥንካሬን እንደሚሰጥ በሚገባ ያውቁታልና። እድገት ምቾት እያጡም ቢሆን በመራመድ ውስጥ እንደሚመጣ ተረድተውታል። ስኬት በጠንካራ መንፈስ ውስጥ እንደሚወለድ ካወቁት ቆይተዋል። እውነታው ግን ብዙዎች ቀን እስኪወጣልን ብለው ተቀምጠዋል። ያለ መጀመርና ያለ መስራት ፍርሃታቸው በአንዳች ተአምራዊ ነገር እስኪጠፋላቸው እየጠበቁ ነው። ሁኔታዎች እስኪመቻቹ በድሎት ለመራመድ ሲሉ ባሉበት ቀርተዋል። የሚያሳዝነው ግን ይህንን ነገር እስካልቀየሩት ድረስ እዚያው ባሉበት ይቀራሉ። ምክንያቱም ይሄ እነሱ የሚጠብቁት አጋጣሚና እውነታ የነሱ የምናብ ዓለም ውስጥ እንጂ እዚህ እውነተኛ ዓለም ላይ የለም። የሆነ ቀን ፍርሃታችን ጠፍቶ ጥርጣሬያችን ተወግዶ አንነቃም። እንደዚህ የሚባል ነገር የለም። ሁሌም ቢሆን ካወቅንበት የምንለወጥበት፣ ካልሆነ ግን እንዲሁ የምናባክነው ነገር ግን ብዙ ዋጋ የሚያስከፍለን ጊዜ ነው የሚሰጠን። የማይጨምር የማይቀንስ ለሁሉም እኩል የተሰጠ የዚህ ዓለም ጌታዋ ጊዜ ነው። ታዲያ ተኝተን እናሳልፈው? ባለንበት ቆመን ሰበብ ስንደረድር አጋጣሚዎችን እናሳልፋቸው? ስንት ጊዜ ነው ለራሳችን ነገ ጀምሯለሁ በቃ ከሰኞ ጀምሮ እያለን የምንዋሸው? ስንት እድሎችን ነው መጀመር ፈርተን የምናባክነው? አንድ ነገር ልንገራችሁ፣ ነገ የሚባል ነገር የለም። እኛ ሰዎች የዛሬ የአሁን ፍጥረቶች ነን። ነገ የሚሉት ቀን ሲመጣ ስለመኖራችን ዋስትና የለንም። የተሰጠን እድል አሁን ብቻ ነው። ይህን እድል እንደዋዛ ማባከን ነው በኋላ ላይ ብዙ ዋጋ የሚያስከፍለው። የሆነ ነገር ከፈለግን ሄደን ማግኘት አለብን። መቼ ካልን ደግሞ በኋላ ወይም ነገ ሳይሆን አሁን ነው ሄደን ማግኘት ያለብን። መቼም ቢሆን 100% ዝግጁነት እስኪሰማን አንጠብቅ። ሕይወት እንደዛ አትሰራም። ስኬታማ ሰዎች ይህንን በሚገባ ይረዱታል። ለዚያ ነው ምንም እስኪሆን የማይጠብቁት። ለዚያ ነው ሁሌም ቢሆን የሚንቀሳቀሱት። ሰበብ እነሱ ጋር ቦታ የለውም። ምንም የሚፈሩት ነገር የላቸውም። ያ ነው ከተሸናፊዎች የሚለያቸው። እሱን ነው ደግሞ እኛም ማድረግ ያለብን። መጠበቅ ይብቃን። አብዝቶ ማሰብ እናቁም። ራሳችንን አንጠራጠረው። ህልም አለን አይደል? አሁኑን ወደ ሥራ እንግባ። ሐሳባችን ላይ ብቻ እንዲቀር እናድርገው። እንልፋበትና መሬት እንዲወርድ እናድርገው። የማሸነፍ ብቸኛው መንገድ መጓዝ፣ አለመቆም፣ ሁሌም መራመድ ነው። የመሸነፍ ምንጩ ደግሞ መጠበቅ ነው። እና ቁጭ ብለን እንጠብቃለን ወይስ ደግሞ ወደ ድል እንራመዳለን? ነጋችን እጃችን ላይ ነው ያለው። ማንም ስኬትን አይሰጠንም። ማንም ደስታም ሆነ ገንዘብ አይሰጠንም። ማንም እድል አያቀርብልንም። ማንም ምንም አያደርግልንም። መራር ሊመስል ይችላል፣ ነገር ግን እውነታው እሱ ነው። ብዙ ሰዎች በዚህ ምድር ላይ ብቻ ስለሚኖሩ ዓለም ልትሸልማቸው እንደሚገባ እያሰቡ ይባክናሉ። ነገር ግን ሕይወት እንደዚህ የሚባል አሰራር የላትም። ማንም አቅማችንን ተጠቅሞ ለኛ አይሰራልንም። ማንም መዳረሻችንን የስኬት እንደሆነ ማረጋገጫ አይሰጠንም። ይህ የኛ የቤት ሥራ ነው። ስኬት የሚሰጠን ነገር አይደለም፣ ዳሩ ግን ለፍተን የምናገኘው ነው። ህልማችን፣ ተስፋችን፣ ደስታችን፣ ጤናችን፣ ስኬታችን፣ ሁሉ ነገር የኛ ኃላፊነት ነው። አንዴ ማላዘኑን ትተን እርምጃ መውሰድ ስንጀምር ግን ማንም አያቆመንም። ሰበብ መደርደር እናቁም። ድንዛዜ ይብቃን። የምንፈልገውን ሕይወት ለመኖር የሚያስችለን ነገር ያለው እኛ ጋር ብቻ ነው። ማንም በር አይከፍትልንም። እኛ ነን መክፈት ያለብን። በር ብናጣ እንኳን በሩን መስራት የግድ ነው። ምክንያቱም አሸናፊዎች አይጠብቁም፣ ያደርጉታል እንጂ። በሕይወታችን ሁለት ምርጫ ነው ያለን፣ ቆሞ መጠበቅ ወይም ደግሞ ወስኖ መራመድ። ከሕይወት ብዙ የምንፈልግ ከሆነ የራሳችን አዳኝ ራሳችን ነው መሆን ያለብን። የራሳችን አነቃቂ ራሳችን፣ የራሳችን ጀግና ራሳችን እንሆን። ምክንያቱም ህልማችን ስለምናቀርበው ሰበብና ስለምንደረድረው ምክንያት ግድ አይሰጠውም። ተስፋችን ስለ ፍርሃታችን አይመለከተውም። ዋናው ነገር አሁን የምናደርገው እንጂ ለነገ ያስቀመጥነው የቤት ሥራ አይደለም። የብዙዎቻችን ትልቁ ስህተት ጊዜ እንዳለን ማሰባችን፣ ዝግጁ እስክንሆን መጠበቃችን፣ ስኬት በጠበቅነው ልክ አንድ ቀን እንደሚጎበኘን ማሰባችን ነው። እውነታው ግን አሁን ወስነን አሁን ወደ ተግባር ካልገባን መቼም ቢሆን አናደርገውም። እድሉም ደግሞ አይኖረንም። ጊዜው አሁን ነው። መወሰኛው ጊዜ አሁን ነው። ማንም አይመጣልንም። ማንም የምንፈልገውን ሕይወት በአስማት እጃችን ላይ አስቀምጦልን አይሄድም። ማንም የኛን የቤት ሥራ አይሰራልንም። ማንም ቢሆን ወደ ታላቅነት አይገፋንም። ያ ሁሉ የኛ ሥራ ነው። መጨረሻ ላይ ሕይወታችንን ለመለወጥ ያለነው እኛ ብቻ ነን። ስለዚህ ምርጫችንን እንወስን። ወደፊት እንምጣ። እያንዳንዱን ነገር እንቆጣጠር። በቂ የሚባል ሥራ እንደሰራን ሲሰማን ተጨማሪ ሥራ እንስራ። የማቆም ስሜት ሲቀርበን መጓዝ እንቀጥል። ጥርጣሬ ሲጎበኘን ለምን እንደጀመርነው አስታውሰን ያንን ስሜት እናጥፈው። ጊዜው አሁን ነው። ኃይሉም እጃችን ላይ ነው። መራመድን ጀምር።